ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ጤና ይስጥልኝ አድማጭ ተመልካቾቻችን በዕለቱ ያለንን መረጃ እንደሚከተለው አሰማችኋለሁ። ሰበር ዜና በሸዋ የሚንቀሳቀሰው የፋኖ ኃይል ከአዲስ አበባ በቅርብ ርቀት ላይ በፍቼ ሰላሌ ዙሪያ ያሉ 3 ከተሞችን ከፍተኛ ውጊያ በማድረግ መቆጣጠር ቻለ። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦር በአርበኞች ጦር ሰራዊት ጋር በቅንጅት በተሰራ ልዩ ኦፕሬሽን በግራሪያ ወይም ፍቼ ሰላሌ አውራጃ የደብረ ሊባኖስ ወረዳ ዋና ከተማ ጨምሮ ሴት ደብርንና ውሻ ገድል የሚባሉ 2 የወረዳ ከተሞችን ዛሬ ረፋዱ ላይ በቁጥጥር ስር ማድረጉን ኮሩ በላከው የግንባር መረጃ አስታውቋል። የደብረ ሊባኖስ ወረዳ የሆኑ በርካታ ነዋሪዎችን የፋኖ ደጋፊ ናችሁ በሚል ብዙዎችን ለሞትና ለስደት እንዲሁም ለከፍተኛ እስርና እንግልት ባደረገው የወረዳው የብልጽግና አመራሮች ላይ ያነጣጠረ ጥቃት ሲፈጽም የጸጥታ ዘርፍ ኃላፊውና ሌሎች ቁስለኛ ሆነው ወደ ፊቼ ከተማ ሆስፒታል የተወሰዱ ሲሆን ለአገዛዙ ቅጥረኛ ኃይሎች የመረጃ ስራ ላይ በተገኙ ባንዳዎች ላይ ክፍለ ጦሩ የማያደጋግም እርምጃ በመውሰድ ከተማውን ተቆጣጥረዋል። የህዝብ ልጅ የሆነው ጀግናው ሰራዊታችን ከትላንት ግንቦት 29 ቀን 2018 ዓ.ም ጀምሮ እስከ ዛሬ ግንቦት 30 ቀን 2018 ዓ.ም እኩለ ቀን ድረስ በሞርተርና ዙ 23 ታጅቦ ከገጠመው አገዛዝ ጋራ ባደረገ ልዩ ተጋድሎ ያገዛዙን ኃይል ደምስሶ ከተሞችን ሲቆጣጠር እስከ ጫግል ከተማ ድረስ አድማሱን ባሰፋው ውጊያ ሽንፈቱን የተከናነበው የብልጽግናው የግል መከላከያ ዘራፊ ሰራዊትና ጥምር ጦሩ ራሱን ለማዳን ወደ ፊቼ ከተማ ሸሽቶ በመሄዱ ፋኖቹ አካባቢውን መቆጣጠር ችለዋል። ክብር ለትግሉ ሰማዕታት፣ ህልውናችን በተባበረ ክንዳችን። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ግንቦት 30 2018 ዓ.ም። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።